ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ማሳያችሁ ቆንጆ የቤት እቃ ኳሊቲ የሆነ ማለት ነው አስፈላጊ የሆነ ለቤት ያልተደጋገመ እና ደግሞ ለቤተሰብ ሰርፕራይዝም አለ እዚህ ጋር አልባሳት ማለት ነው። ሁሉም እቃ የፈጀው 287390 ብር ነው። ከትራስ ልብስም ሽፎንም ለእናቷ አላት እዚህ ጋር ማለት ነው። ሁሉም ሆኖ 287390 ብር ነው የፈጀው ማለት ነው። እንግዲህ ሀባይብ እቃዎቿን እያንዳንዱን ዋጋዎቹን ምነግራችሁ ይሆናል። እኔ አሁን ዛሬ የምገዛበትን ሁሉ እያስረዳኋችሁ በውስጥ መስመር ትመጡና ፍሪጅ ስንት ሆነ፣ ቀሳላ ስንት ሆነ፣ ምጣድ ስንት ሆነ፣ እያንዳንዱን እቃ እኮ እየሄድን ለሁላችሁም እየጠየቅን ማስረዳት ይከብዳል። ለራሳችሁም ቢሆን አታረጉትም። ለምሳሌ አንዷ ወርቅ ትፈልጋለች፣ አንዷ ፍሪጅ ትፈልጋለች። ያውም ሙአየን የሆነ ሳይሆን ከዚህ እስከዚህ ያለ በየአይነቱ ማለት ነው። ያኔ ሙአየን የሆነው ለምሳሌ ይሄ 16 ኪሎ ማጠቢያ ማሽን ስንት ነው ብትሉ ኖርማል ነው። ከ14 እስከ 20 ካላችሁ ምሳሌ እያንዳንዱን ነገር ሄደን እንጠይቅ ነው ማለት ነው። ከዛ ደግሞ ሌላ ስራ ኃላፊነት አለብን ብር ልከው እቃቸውን የምንገዛላቸው ሰዎች ማለት ነው። እና ምን ልላችሁ ነው፣ ከዛ ጠይቄ ደግሞ ስነግራችሁ እኮ እኔ ግርም የሚለኝ ጠይቄ ደግሞ ስነግራችሁ እኔ ሳህል የሆነውን ነገር ጠይቄ እምቢ ማለት አልችልም። ያኔ ለእናንተ ማለት ነው። ጠይቄ ስነግራችሁ ደግሞ ሙሉ የቤት እቃውን ትጽፉልኝና የዚህን ሂሳብ ሰርተሽ ላኪ። እንደዛ የለም። ዛሬ እኔ ሂሳብ ጠይቄ ብነግራችሁ ዛሬ ይሄ 63 ሺህ ብር ነው የገዛሁት፣ ለነገ 64 ሊሆን ይችላል፣ በዚሁ ባለበትም ሊሆን ይችላል፣ ሊቀንስም ይችላል ማለት ነው። ለምሳሌ እቃ ሲቀንስ እቃ ቀንሷል ብዬ እያሳወቅኩ፣ ሲጨምር ጨምሯል እያልኩ እያሳወቅኩ ነው የምገዛላችሁ ሁልጊዜም ቢሆን ማለት ነው። እንዴት ነው ለኔ የምታስገዙኝ? እንዴት ነው ላንቺ ልከን የምናስገዛው? አልተረዳንም ምናምን የምትሉኝ ልጆች አላችሁ። አሁን ለምሳሌ እህታችን ካርቦ የሚላክ ነው ላከችልኝ ብር። ይሄንን የላከችውን ብር እዚህ ጋር ጽፌ ያለሁ እንደምታዩት። ከዛ በኋላ እያንዳንዷን እቃ በዝርዝር አስጣፈችኝ፣ ገበያ እንደሰጠኝ ገዛሁላት ማለት ነው። ብሩ አልበቃም ጨምሬያለሁ ትልካለች፣ አለቀ። እንደዚህ ነው። ከተረፈ ደግሞ የተረፈውን ብር አስተላልፋለሁ ማለት ነው። ያው እንግዲህ አልሐምዱሊላህ 4 አመት ሙሉ ድጋሚ የሚያዘዘኛለ ጓደኞቻቸውን እያመጡ አንዷ ጓደኛዋን ስታመጣ ያችኛዋን ጓደኛዋን ስታመጣ ብዙ ልጆች እቃ አስገዝተውኛል። ይሄንን 4 አመት እየሆነኝ ነው። አንድ ቀንም ስራ ፈትቼ አላውቅም። ታውቃላችሁ፣ ይኸው በራሴ የግል ህይወት ምክንያት ምናምን አንዳንድ ቀን ቪዲዮ ባልሰራላችሁም እያያችሁት ነው ማለት ነው። እያንዳንዱ ነገር ግልጽ ነው ማለት ነው። ሌላው ያንቺ ዲካሚስ ስንት ነው? ገና እቃ ሳታዙ ማለት ነው። ምን እንደምገዛ ሳላውቀው ለምሳሌ የሚሄድበትን ርቀት አሁን ለምሳሌ አንድ መኪና ከዚህ ደሴና ከዚህ ሀይቅ እኩል አይሄድም ማለት በኩል ብር አይሄድላችሁም። ለምሳሌ ትራንስፖርት ከዚህ ደሴ 200 ብር ነው። ከዚህ ማን ነው ከኮምቦልቻ ደግሞ መልሶ ሀይቅ 400 ብር ነው ማለት ነው። እንደቃችሁ ነው ማለት ነው። ጥቃቅን እቃ የተገዛለት እና ደግሞ እንደዚህ ትልልቅ እቃ የተገዛለት ብዙ ብር ነው የያዘው። አሁን እንደምታዩት ከዚህ ውጭ ደግሞ ኪችን ካቢኔት አላት ከታች ብቻ ያለ ማለት ነው። እሱ አሁን ለምሳሌ የእሷ እቃ ልክ የ200 ሺህ ብር ደግሞ እቃ ትንንሽ የሆኑ በጣም የሚያደክሙ አሉ። ሁሉም ሰው ያኔ የሁሉም ሰው እቃ አንድ አይነት ስላል አይደለ ለሁሉም ሰው እከሌ እንደከፈለችሽ ንገሪኝ ምናምን ትሉኛላችሁ። እንደዛም አይሆንም፣ እንደቃችሁ ነው ማለት ነው። ለምሳሌ እኔ በጣም ያደከመኝን እቃና የሷ በጣም ያደከመኝ 10 ሺህ ብር ብከፍለኝ እሷ ደግሞ 10 ሺህ ብር ብከፍለኝ እኩል ኧረ እሺ ብዬ አልቀበልም። እኔ ታቆኛላችሁ፣ የሚበዛ ከሆነ አይ ይበዛባችኋል ብዬ ነው የምመልሰው። ታቆኛላችሁ፣ ያዘዛችሁ ሰው በስርዓት ታውቃላችሁ ማለት ነው። ይሄንን እስኪ መዲና ይበዛብሻል ብላ ብር መልሳልኛል የምትሉ ኮሜንት ላይ ጻፉ ማለት ነው። ይቀንሳልኛል ብላችሁ የምትሉ ማለት ነው። ለምን ብዙ ልጆች የገዛሁላችሁ ታውቃላችሁ ማለት ነው። እንግዲህ ወደ ዕቃ ያው ግልጽ ላረግላችሁ ስለፈለኩ ነው። ዛሬ ቀኑ ሙሉ ቴክስት ስመልስ ነበርና ግን አብዛኛው ሰው ሂሳብ ሰርተሽ ላኪ፣ አብዛኛው ሰው ይሄን ጠይቀሽ ንገሪኝ፣ በቃ ሁሉም ፍላጎቱ በየቦታው ሲያዛችሁ ከሆነ አስቸጋሪ ስለሆነ እሱን ለማስረዳት ያክል ነው።
ጨቀጨኳችሁ አፉ በሉ። እንግዲህ ዛሬ 287390 ብር የፈጀውን የቤት ዕቃና አልባሳት ነው የማሳያችሁ። ኪችን ካቢኔም አላት። እንግዲህ እዚህ ጋር ትላልቅ እቃዎች አሉ። ቲቪ 43 ኢንች 50 ሺህ ብር ገዝቼ 7500 ደግሞ ዲሽ ከነ ሙሉ እቃው ገዝቼላታለሁ ማለት ነው። እዚህ ጋር 16 ኪሎ ማጠቢያ ማሽን አላት በኦርቢት። ይሄ ዋጋው 63 ሺህ ብር ነው። እዚህ ጋር ደግሞ ጽድት ያለ ተርላ ምጣድ በርበሬ ወንዝ ነው። ይሄንን ማሰራላችሁ ማለት ነው። እኔና ዚነት የምናሰራው ከሱ ነው። ተጨቃጭቀንም ተነዛንዘንም በቃ ከሱ ነው የምናሰራው። ሌላ ቦታ ሰርተን አናውቅም። አያርገውና ይሄ ሰውዬ ባይኖር አሁን የት ነው የምናሰራው ብዬ አስባለሁ አንዳንድ ጊዜ ማለት ነው። ጽድት ያለ ስለሆነ እሱ የሚሰራው ኮሜዲኖ ያለው ነው። 13500 ብር ነው ጨምሯል አሁን ማለት ነው። እዚህ ጋር ደግሞ የሳሩ ሱፍራ አላት። የሳሩ ሱፍራ 2500 በአንደኛው ማለት ነው። በሁለተኛው ከፈለጋችሁ 2100 ብር አለላችሁ ማለት ነው። እዚህ ጋር ደግሞ ሎሚ በሲሊቨር የምግብ ሱፍራ አላት 350 ብር ነው። የፌሮ ምድጃ 1900 ብር። ሌላው እዚህ ጋር የቀነሰ እቃ አለ። እሱ ምንድነው? የቡና መፍጫ 200 ግራም ነው 7500 ብር ነበረ። አሁን 7000 ብር ሆኗል ማለት ነው። ሌላው እዚህ ጋር የስኳር እቃ አላት። የስኳር እቃ የገዛሁት 200 ብር ነው። እዚህ ጋር ደግሞ ጆክ አለ 1000 ብር። እናት መፍጫ 2000 ብር። እናት መፍጫ አሁን ሌላ ቦታ የሚሉት ኦንላይን እንደኛው ቪዲዮ የሚሰሩ አይቼ 2500 ብር ነው፣ ግን ዋጋዋ 2000 ብር ነው የዚች ማለት ነው። ከዛ እዚህ ጋር ደግሞ የፈንዲሻ ሰሃን 450 ብር። የቁርጥ ማቅረቢያ ይሄንን 600 ብር። እሷ የፈለገችው የአክለሪኩን ነበረ። አክለሪኩ የለም ፓርት የሌለው አላገኘሁም። ሌላው እዚህ ጋር ምን አላት መሰላችሁ? ሲልቨር ክረስት ታች ስቶቭ ነው። ታች ስቶቭ ይሄ በራሱ ማለት ነው። እዚህ ጋር በምታዩት ዋጋው 9500 ብር ነው። እዚህ ጋር ደግሞ ባለ 5 ቋሚ ወይም የዲም ላይ ተረከቦት ትልቁ 4300 ብር ነው የገዛሁት ማለት ነው። ቆንጆ ጽድት ያለ ዲም ላይ ተረከቦት ሰርቪስ የራሱ አለው። ፌርሜሎ አለው፣ ማጨሻ አለው፣ ጀበና ማስቀመጫ አለው። ፌርሜሎ አያጨስም፣ ምንድነው እሳት አያቀጣጥልም ለማለት ያክል ነው። እዚች ጋር እንግዲህ እሳት አትይዝም ታውቃላችሁ። ከዛ እዚህ ጋር ደግሞ ኢኮሳን አለ። ኢኮሳኑን ከ3 ቀን ወይም ከ4 ቀን በፊት ነው የገዛሁት። በነገራችን ላይ ኤሌክትሮኒክሱን እንደዛ ከ4 ቀን በፊት ነው የገዛሁት። በአንድ ላይ ያው ዋጋ አስተያየት እንዲያደርግልኝ እያልኩ ማለት ነው። ኢኮሳን 31000 ብር ነው። ጠፍቶ ነው በነገራችን ላይ ተወዶ ብቻ ሳይሆን ከተማ ላይ ሲጠፋ ዋጋ ይጨምሩበታል ማለት ነው። ኢኮሳን በአንደኛው ነው። ይሄ 2 ፓትራ ማነው 3 ፓትራ። ከዛ ይሄ ከፍ ማድረጊያ አለው ማለት ነው። ከታች እሳቱ እንዳይቀርብባችሁ ወይም ቶሎ ጊዜ ወስዶ የሚበስል ነገር ከሆነ ከታች ይሄንን ታረጉና ከዛ ፓትራችሁን ታስገባላችሁ ማለት ነው። ይሄ የቤት እቃዋ ነው። ከዛ ኪችን ካቢኔት አላት 45000 ብር የተሰራ ታችኛው ብቻ ማለት ነው። እሱን ቪዲዮ እቀጥልላችኋለሁ መጨረሻ ላይ ማለት ነው። ሌላው እዚህ ጋር ለእናቷ አስቤዛ ስኳር 2 ኪሎ 400 ብር። ያው 2 ኪሎ ስለሆነ ነው እንጂ ከ5 ኪሎ በላይ ከሆነ 190 ብር ነው። ቡና 1300 ብር። እዚህ ጋር እንደምታዩት ቆንጆ ጽድት ያለ ቡና ነው 1300 ብር። ሲያምር ማሻአላ በጣም ቆንጆ ቡና ነው እንደምታዩት። ከዛ ኡመር ዘይት 2050 ብር ነው 5 ሊትር ማለት ነው። ከዛ ወደ አልባሳት ለሁለት ሰው ነው። ያው ቅያሬ ስለሆነ ነው። አልባሳቱን ከማሳየቴ በፊት የትራስ ልብሱን እንገራችሁ። የትራስ ልብስ ያው ዘርፍ ጨምሯል ብያችኋለሁ፣ ባለፈ ጊዜ ነግሬያችኋለሁ። ያኔ ከአሁኑ ጀምሮ ወደዚህ ያለውን 650 ነው የአንድ ትራስ ልብስ ሂሳብ። ለምን ዘርፉ ይሄ ስለተወደደ ማለት ነው። እና ምን አለ መሰላችሁ 10 የትራስ ልብስ 650 ነው። 10 የትራስ ልብስ በ650 6500 6 ብዬ ብቻ ሳልጨርሰው ነው የተውኩት። እዚህ ጋር 6500 ብር። የፍራሽ ልብስ ደግሞ 3 ሲባዛ በ2180 ብር 6540 ብር ነው። እነዚህን የትራስ ልብስ በጣም ነው የሚያምሩት ማሻአላ። ብሉ ብላክ ገዝቼ አሰርችላታለሁ ማለት ነው። ጣቃውን ከደሴ በነገራችን ላይ ደሴ እና ኮምቦልቻ ትራስ ልብስ ልዩነት አለ፣ የዋጋም ልዩነት አለ፣ የእቃም ልዩነት አለ። ጨርቆ አንድ ሆኖ እያለ የትራስ ልብሷም ትንሽ ናት፣ የፍራሽ ልብሱም ትንሽ ነው።
ለምሳሌ ከአረብ ሀገር የመጣች እህቴ ባለፈው ዕለት ደውላልኝ ነበር። ላንቺ ማነው አንቺ ለደሴ ልጅ ልከሽላት ነበር፣ እንዳንቺ አይነት እኔ ለማሰራት ሳስብ አላገኘሁም አለችኝ። ምክንያቱም ትራስ ልብሱ ትንሽ ነው፣ ለትራሱ ልክ አልሆናለኝ፣ ፍራሽ ልብሱም እንደዛው ትንሽ ናት አለችኝ። እኔ ሁልጊዜም ግልጽ ማድረግላችሁ ነገር የዋጋ ቅናሽ ይኖረዋል። ያኔ ይሄ 2180 ሲሰራ 1008 ነው 1009 አካባቢ ነው እነሱ የሚሰሩት ደሴ ማለት ነው። ግን ጨርቁ ትንሽ ነው፣ በጣም ትንሽ ነው። ይሄ እኮ ማለት ነው ገልብጫ አሳያችኋለሁኝ። እዩት፣ ፍራሹንም አልብሶ እንደዚህ የተረፈ ነው ማለት ነው። እንደምታዩት የታችኛውም እንደዛው ማሰሪያና ጎማ ተደርጎለት ነው ይሄ የሚሰራው፣ ልዩነቱ ማለት ነው። ከዛ ትራስ ልብሱም ደግሞ በግድ ጠቅጥቃችሁ ምናምን አይደለም የምታለብሱት፣ ዘና ብላችሁ ነው። እና ይሄን እንደዚህ ካልኳቸው ወደ አልባሳቱ ልሄድላችሁ። ሽፎን ነው የእናቷ ሽፎን ባለ 2000 ብሩን እንደዚህ የምታምር ቆንጅዬ ሽፎን ነው የገዛሁላት 2000 ብር። ከዛ ሻርፕ ደግሞ በወፍራሙ ከበድ ያለ ነው፣ ዋጋው 1500 ብር ነው ማለት ነው። በጣም ቆንጆ ነው። ከበድ ያለ ለሚወድ በጣም ያምራል። ከፍ ያለ ነው እንደዚህ እንደምታዩት ማለት ነው። አያምርም? በጣም ነው የሚያምረው። ግን ለትልቅ ሰው ነው ታውቃላችሁ ይሄ። እና ለእናቷ ይሄንን ሻርፕ ከነሽፎኑ ክሬም ከለር ነበር ያለች። ክሬም ከለር አላገኘሁም። ደስ የሚሄድኩኝ እዚህም ዞርኩኝ አላገኘሁም ማለት ነው። ሌላው ለአንደኛው ወንድሟ የውድ ሱሪም አለ የመካከለኛ ዋጋም አለ። ይሄ ሱሪ 2800 ብር ነው የገዛሁት። ቆንጆ ሱሪ ነው፣ ፋሽን የሆነ ቆንጆ ሱሪ ማለት ነው። ዋጋው 2800 ብር። እዚህ ጋር ደግሞ ሌላ ሱሪ ተጨማሪ አለው። ያው ከለሩም የተለያየ ነው በነገራችን ላይ እና ይሄኛው ደግሞ 1500 ብር። እነዚህን ሁለት ሱሪ የተለያዩ ናቸው። ለአንደኛው ወንድሟ ገዝቻለሁ 43 ቁጥር ጫማ በ4100 ብር። በጣም የሚያምር ኳሊቲ ጫማ ነው። ይሄንን ገዝቼላታለሁ ማለት ነው። ከዛ እዚህ ጋር ለዚሁ ቲሸርት ፓክድ እንደሆነ እንዲሄድለት ነው የምፈልገው። ይሄንን 600 ብር። ሸሚዝ ደግሞ 900 ብር። በጣም የምታምር ኳሊቲ ጨርቅነቷን ስትነኳት ራሱ ማለት ነው ታስታውቃለች። በጣም ቆንጅዬ ናት። ይቺን ሸሚዝ 900 ብር ነው የገዛኋት። ታምራለች። ከዛ እዚህ ጋር ደግሞ መካከለኛ እድሜ ላይ ላለ ሰው 31 ቁጥር ሱሪ ይሄንን 1500 ብር ነው የገዛሁት። ሸሚዝ ደግሞ ይሄ የገዛሁት። ከዛ ሸሚዝ ደግሞ ይሄም ያው ለመካከለኛ ስለሆነ ጨርቅ ሱሪም ስላለው ይሄኛው ደግሞ ከዚህ ጋር ይለብሰዋል። ቲሸርቱ 600 ብር ነው። ይሄ ደግሞ ጨርቅ ሱሪ 500 ብር። እንደዚህ ሆኖ ጫማ አንድ አይነት ነው የገዛሁላቸው። ከለር ልዩነት ነው እንጂ ያለው እና የቁጥር ልዩነት። ይሄም 4100 ብር ቆንጆ ጫማ ኳሊቲ የሆነ ማለት ነው። የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ሰላም ሁኑ። እሺ የመዲና ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። ዛሬ ይዘንላችሁ የመጣነው የኪቺ ካቢኔት 2 ሜትር ከ20 ኪቺ ካቢኔት ከታች ያለችው ብቻ በ45000 ብር የተሰራ ኪቺ ካቢኔት ነው። በጣም ቆንጆ በቃ ወርቃማ ነገር። ይሄ በጣም አሪፍ ከለር የሚባል ከለር የተሰራና ይሄን ተደርጎ አሪፍ ተደርጎ የተሰራ ኪቺ ካቢኔት ነው። ይሄ እዚህ ጋር እንደዚህ ማብቂያ ማስቀመጫ አለው። እዚህ ጋር ደግሞ መሳቢያዎች አላቸው። እዚህ ጋር ትንሽ በር አላት እና ደግሞ ይሄኛው ሴራሚክ ነው። እዚህ ጋር ቆንጆ ተደርጎ አሪፍ ተደርጎ የተሰራ በእብነ በረድ የተደረገ 45000 ብር የፈጀ ኪቺ ካቢኔት ከታች ያለችው ብቻ ቆንጆ ተደርጎ አሪፍ ተደርጎ የተሰራ ነው እና የመዲና ቤተሰቦች ይሄንን ይመስላል የዛሬው ውላችን። ቆንጆ ተደርጎ አሪፍ ተደርጎ የተሰራ በቡኒ ወርቃማ ቡኒ የሆነ የተሰራ ነው እና 6 ተከፋች ነው። ተከፋችነቱ ማብቂያም ምንም እንዲያስቀምጥ ተደርጎ የተሰራ ነው። ሰፊ ነው፣ ቆንጆ ነው። እዚህ ጋር ደግሞ እንደዚሁ መሳቢያዎች አሏቸው እና ደግሞ በ2 ሜትር ከ20 የተሰራ በእብነ በረድ የተደረገ ነው እና ላይክ ሼር ሰብስክራይብ በማድረግ ደግሞ መዲናን ተባበሯት። እናመሰግናለን። አባዬ በዚህ ጋር እንደምታዩት የወለል ምንጣፍ አላት። ረስቸው ነበረ
11750 ብር ነው የገዛሁት በ470 ብር ሂሳብ ማለት ነው። ሲሊቨር ከለር ነው። ማብራቱ ውጭ ላይ ጨለማ ስለሆነ ለዛ ነው ያንጸባረቀው ማለት ነው። እና ይሄንን ይመስላል። ባይ ባይ።